የራስሽ ጉዳይ ይሁንላችሁ ችግር አለም ይሸትም ተስማምታለች ሜሮንም ቀይራለች ወላንሳም ቀይራለች ይኸው ቀይረን እናንተ ገባው እኮ ዛሬ እንዴት ገባው ግን ትይ ተመስገን እኮ አለ አሁን ፍቅር እየታወራ በይ ፍቅር እያውሪ ፍቅር አውሪ እኔ ሰላም አደራችሁ ልላችሁ ነው እንዴት አደረሽ ይሄ ቲክታክ እኮ የማያወሩትን ሁላ ወሬኛ ያደረገ ቡርቴ አታወራም ነበረ ወይ እኛ ገስት ላይ ይኸውልሽ ማያወራ እግዚአብሔር እኛ ገስት ሁሉም ይጫወትበታል ፍቅር የልደታ አረበት በፊት ነበርን ማለት ነው ብሌንጋ እንደነበርን ፍቅር የልደታ ነበር ከነ ዜድ አፋለሽ ሳይልም ትገባለች ከላይ ቁጭ ትላለች ትወጣለች እኛ ገስታችን ላይ ፈታ ነው የምንለው እኮ እዚህ ቡርቴ ራሱ ታወራ ያዘች ሳትፈልጊ እኮ ማለት ነው ሳትፈልጊ ሰው ያናግርሻል ለሰው ለመመለስ ስትይ ሰው ለማስረዳት ስትይ አይ ግድ ነው ተናጋሪ ትሆኛለሽ በስመ አብ ከስንት ጊዜ በኋላ እኔና ነኒ ቆየን ከተገናኘን ባይዘ ወይ ፎቶ እየጠበቅኩ ነው እንዴት ናችሁ ደህና ናችሁ እንዴት ከነኒ እንዴት አደርሽ እንዴት አረፈድሽ እንዴት ነሽ አለሁልሽ ትዬ ደህና ነኝ እግዚአብሔር ይመስገን ለቅሶ ደረሽ እንዴ ላርዳሽ እስቲ ወግ ድረስ አዎ እዚህ ጋር እኮ ልናገር ነው እኔ ትላንት ደህና አደርሽ እኔ እናት እንዴት ነሽ ትላንትና ቢዚ ነበር የት በውስጥ ጻፍኩላት አስቀመጥኩላት የት ማን ቤት አይ ዶንት ኖ እኛ ጋር አሁን ነው የነገው አሁን ስነሳ እናንተ ነው ያየሁትና እኔ እንጃ እኔ አላውቃትም ሼር እናደርግልሻለን ስትገባሽ ታወሪያታለሽ ኦኬ እኔማ እዚህ ቲጂ ቤት መልዕክት ላስተላልፍ ነው ተናገሪ ቤትሽ እኮ ነው ተናገሪ እና እሺ ገኒዬን ቆይ ሼር ላድርግላት ገኒን እንድትመጣ እሺ ቲጂዬ ቦታ ከሌለ እኔ ነው አውርጄ ከታችኛል አደርጋለሁ ችግር የለም አይኔንም አውርጄ ቦታ አራቱ ረዶ እኔ እናት ቦታ ከሌለ ነው እሺ ኢቱ ወይ ታዛዥ ስለ ልጅቷ ሀዘን ነው ማታን የሰማሁት እንትን ስልኬን ስከፍትና በጣም እንትን አልኩኝ እግዚአብሔር ያጽናናት እንግዲህ ምን ተረበሽን ቀን ተላቀሰ ሆነ ወይ ደግሞ ኢትዮጵያ ነው ሕክምናው የነበረው አዎ አዲስ አበባ ነበር አላገኘኋትም እኔ ዩቲዩብ ላይ ተጭኖ አይቼው እኔ ለዛ አልጠበኩም ነበር እግዚአብሔርን ፍንድት ብዬ ልሞት ስታለቅስ እኔ ይሆናል ብዬ አልነበረም የነገሯት በጣም ቀላል እንደሆነ አድርገው ነው ግን በጣም ከባድ ነበር አሉ ብዙ ሰው የሃናን እህት ታያለች ስልሽ እኮ ገንዘብ ማሰብ ከተጀመረ ከባድ ነገር ቢሆን ነው ዳያላሲስ ድረስ እኔ ራሱ በጣም ያስለቀሰችኝ ዩቲዩብ ሰምቼ ነው እግዚአብሔር ከኩላሊቱ በላይ ነው አሉ እሳቸው ከኩላሊት በላይ ነው አሉ ህመሙ እሷ እግዚአብሔር ያጽናናት ስልሽ እኛ የተለየለት ነው ይሄን ማወቅ ያለብን ለምን ብትይ ሁልጊዜ ሩቅ ሀገር ስትሆኚ እንደማትደርሺ ይሄን አክሴፕት ማድረግ አለብንና እግዚአብሔር አቅም ጉልበቱን ይስጣ ገባ እኔ እንደዛ ነው የምለው እኔ ብዙ ሰው ቤተሰቦችን ብዙ ነገር የሆንኩበት ስለሆነ በስደት ዓለም ሰው መጽናናት በቃ እግዚአብሔርን ይዘን ነው መጓዝ ያለብን እግዚአብሔር አቅም ጉልበት ይሆናት እመቤቴ በእውነት እንደው በቃ ጥላ ከለላ ትሆናት ለሷ ከባድ ነው ለሞተው ሳይሆን እዛ ለአጠገብ ላሉ ሳይሆን ለሷ ከባድ ስለሆነ እግዚአብሔርን መጽናናቱን ይስጣት ለምን ነው የተወጣው እንደገና ናፍቆታ አለ ዝታ ፍቅሩ ሁሉ ስላለ ትጎዳለች እና እግዚአብሔር አቅም ጉልበት ይሁንሽ እኔ እህት በርቺ ሁላችንም በዚህ መልኩ ነው ቤተሰቦቻችንን ወጥተን ያጣነውና ስለዚህ አይዞሽ አንቺ ደግሞ የምትጠቅሚያቸው ሰዎች አሉ የምትወጂያቸው ሰዎች አሉ አባትሽ
ድሪም ያደረገልሽ ህይወት አለ። ያንን እንድትኖሪ የእሱን ደስታ እንድታሳኪ ሆነሽ መገኘት አለብሽ እና እግዚአብሔር አምላክ መጽናናቱን አቅሙን ጉልበቱን ይስጥሽ። በርችልኝ እኔ ቆንጆ። በውስጥ አስቀምጬላታለሁ ግን ያው ስልሽ አይ ነው እሺ ቢዚ ትሆናለች እና እግዚአብሔር መጽናናቱን ይስጥ። አዎ እና ተረጋጊ። በቃ አልቅሰን የምንጨምረው ነገር ቢኖር ሁሉም ሰው ባለቀሰና በተመለሰ፣ ግን የምናለቅሰው እንባ ለእነሱም ጥሩ አይደለም፣ ለሞላረፉትም በእግዚአብሔር በክርስትና ደንብ ነው የምልሽ እና ስለዚህ በርችልኝ እህቴ፣ አይዞሽ። እግዚአብሔር መጽናናቱን አቅሙን ጉልበቱን ይስጥሽ። በቃ ይሄን ነው እኛ የምንለው እንግዲህ ሰው ነን እና ይሄን ነው የምትዩ። ያው የሞት ህግ አይደለ እግዚአብሔር ያወጣው ህግ ነው ይሄና ስንለያቸው በጣም ስንለይ እናሳዝናለን። እኛም ቀናችንን አናቅም። ሁላችንም ወደዚያው ነው፣ ወደዚህ የሚመጣ የለምና በርቺ እህቴ። ገኒ ቀጥይ። ምን ማለት እንዳለብኝ በጣም ከባድ ነው። ሩቅ ቦታ ሆኖ ቤተሰብ ማጣት ይከብዳል። በሷ ቦታ ሆነና እንጃ ይከብደኛል፣ በጣም ይከብዳል፣ ለሁላችንም ይከብዳል። እንደዚህ ይሆናል ብለን እኛም አላሰብንም። እንደው አባቷን ያው ታገኛለች ብለን ነው ሁሉ ነገር ይስተካከላታል ብለው ነበር ሁሉም ሰው እንደዛ ሲረባረብ የነበረው። እንግዲህ እግዚአብሔር ፍቃድ አልሆነም። ከእግዚአብሔር ጋር ደግሞ መሟገት አይቻልም። ከእግዚአብሔር ጋር መደራደር አይቻልም። እግዚአብሔር ይሁን ያለው ሆኗል። እህቴ እንትንሽ ይሰማኛል፣ ፔንሽ በጣም ይሰማኛል። በጣም እኔም አይቼዋለሁ። ዘመዶች በጣም ቅርብ የሆኑ እንደ አባት የማያቸው ሁለት አጎቶቼን እዚህ ሀገር ሆኝን ያጣዋት እንደ አባት ያሳደጉኝን በቃ ያው እናትና አባቴ ጋር ሆኝን ቢሆን እንደ አባት የሚንሰፈሰፉልኝ በጣም ወዳቸውን በቃ መቅበር በሰዓቱ መድረስ ባለመቻሌ ሄጃለሁኝ። ግን በሰዓቱ በቃ እና ፔንሽ ይገባናል። በጣም ያማል፣ በጣም ይሰማሻል። ራስሽን እንድትጠብቂ ነው የምለው። ምክንያቱም አባትሽ አንቺ ትልቅ ሰው እንድትሆኝ፣ አንቺ ጥሩ ቦታ ላይ እንድትደርሺ፣ አንቺ ለሌሎቹ መሆን እንድትቺ ያንን ይፈልጋሉ። ለአንቺ በጣም ጥሩ ምኞት ነው የሚኖራቸው፣ ማንኛውም አባት እንደሚመኘው ማለት ነው። እና እናቴ እግዚአብሔር ይርዳሽ፣ እግዚአብሔር ያጽናናሽ፣ እግዚአብሔር ያበርታሽ። ከባድ ነው ግን መጽናናቱን እግዚአብሔር ልብሽን ይፈውሰው ነው የምለው። በቃ እግዚአብሔር መጽናናቱን በልብሽ ውስጥ ያስቀምጠው። እኛ ሁላችንም ሩቅ ቦታ ሆነን ነው እየተናገርን ያለ ነው። ግን እግዚአብሔር አምላክ ትልቁ እግዚአብሔር አጠገብሽ ይሁንና ያጽናናሽ። ለሌሎቹ ደግሞ ኑሪላቸው። አባትሽ ልክ እንደሚያዩሽ እንደሚደሰቱብሽ ሆነሽ ብርቱ ሴት ሆነሽ ትልቅ ቦታ ደርሰሽ አሳያቸው። በቃ እዛው ባሉበት ይደሰቱ፣ ደስ ይላቸዋል። ያሉ የቀሩትም ወላጆች ደስ ይላቸዋል። አባቷ እንኳን እንዲህ ቢሆን እሷ ደግሞ እዚህ ቦታ ደረሰች ይላሉ። እና ሀዘን ደግሞ ሲበዛ ጥሩ አይደለም። ግን ፔንሽ ይገባኛል። እግዚአብሔር ያጽናናሽ ነው በቃ የምልሽ። እግዚአብሔር ከአንቺ ጋር ይሁን እህቴ፣ አይዞሽ። ብዙ እህቶች አሉሽ ደግሞ ብዙ እህቶች ጎንሽ የነበሩ ሲረባረቡ የነበሩ የሚያጽናኑሽ፣ በጣም የሚወዱሽ አጠገብሽ እንደነ ሀናን ያሉ ብዙ እህቶች አሉሽ። ከዛ በላይ ደግሞ እግዚአብሔር ከአንቺ ጋር ይሁን፣ ለሌሎች ደግሞ መኖር ይሁንልሽ። ስለዚህ ራስሽን አጽናኝ፣ አበርቺ፣ ጎበዝ ሁኚ። አባትሽ የምታስደስቻቸው አንቺ ራስሽን በሽታ ውስጥ ከተሽ ራስሽን አሳምመሽ ራስሽን ወደታች አድርገሽ አይደለም። አንቺ ጀግና ሆነሽ አባትሽ ባሉበት እንዲደሰቱ ሌሎች ቤተሰቦችሽን ማጀገን አለብሽ። እናትሽን የተቀሩትን ማጀገን አለብሽ። እና እግዚአብሔር ከአንቺ ጋር ይሁን ነው የምልሽ እህቴ። ከዚህ በላይ ምንም ማለት አይደለም። እኔ እንባዬ ራሱ እንትን እያለኝ ነው። እግዚአብሔር ከአንቺ ጋር ይሁን፣ በርቺ። በቃ ጤናሽን እግዚአብሔር ይመልስልሽ፣ ያበርታሽ የኔ እህት። እግዚአብሔር ከአንቺ ጋር ይሁን። ከዚህ በላይ ማለት አልችልም። እግዚአብሔር ይስጣችሁ፣ እናንተንም በእድሜ በጠፍ የጠበቃችሁ። ለሞተባችሁ ደግሞ እግዚአብሔር የመጽናናትን ስራ አስይስራልን። የታመመ ሁሉ ይሻርልን። ሰላሚናም እየተጨነቅን ስለሆነ ከመጣችሁ ላይ ቀር እናቶች፣ እህቶች
የእሷንም ደግሞ በዚህ አስቢላት ጸሎት እንዲደረግላት ማለት ነው። የሰላሚና እኔ ምንም በቃ ብደውልም ስልኳ ተዘግተዋል። እኔም አሁን ልናገር ነበረ፣ ከታችም ልጆች እየጻፉልኝ ነበር፣ በውስጥም ይጠይቁኛል። እንጸልይላት እንግዲህ እንሳልላት። እግዚአብሔር ቸሮሬ እኛንም ያሰማን፣ እድለኞች ያድርገን። በእውነት ከባድ ነገር ነው በሰው ሀገር። የእሷ ደግሞ በጣም ነው የሚያሳዝነው። በቃ እንዴት እንደሆነ አላውቅም። እኔ በፊት ከኔ 4 ሰዓት ላይ እንደሆነች ነበረ የማውቀው፣ ግን አልሰጠችኝም። ገባችሁ? አድራሻ እንደው ሰው ሄዶ እንኳን እንዴት ነው በቃ አለ ለዚህ ሀገር። በእርግጥ ዝም ብለሽ አትሄጂም፣ ዝም ብለሽ እንትን አትይም። ግን በጣም አሳዝናኛለች። እንደው መጨረሻ ጊዜ ላይ ተናገረችኝ ያለችው ነገር በቃ አይምሮዬ ላይ ይመጣል እና ለምን ሰው አወኩ፣ በቃ ለምን አወኩ፣ በቃ ለምን ይሄንን ቲክቶክ ተከታተልኩ ያልኩበት ጊዜ ነው። እና በየቀኑ ሞክራለሁ፣ ስልኳ አይመልስም። ያው እንትኗ ተዘግቷል፣ ዲሊት ተደርጓል። ምን እንደሆነ አይታወቅም። ማንም ከእሷ ሌላ ኢንፎርሜሽን የለንም፣ ወይ የእህት ወይ ዘመድ ወይ የሚያውቃት ሰውን አናውቅም። እና ስለዚህ እንሳል፣ እግዚአብሔር እኛንም እድለኛ ያርገን፣ ቸሮሬ ያሰማን መድኃኒዓለም። እንግዲህ እሱን ነው የምንማጸን እና እመቤቴ ማርያም እሷ መልስ ትስጠን። የነገዋ ማርያም እመቤቴ መልስ ትስጠን ነው ስለ ሰላሚና ምለው። ለምን አወኳት፣ ለምን ያንን አንደበቷን ሰማሁ ነው ያልኩት። ማበስማ እና እግዚአብሔር እንግዲህ ይርዳን ሁላችንም በየሃይማኖታችን እንጸልይላት። በቃ ገና ልጅ ናት፣ አንድ ፍሬ ልጅ ናት። የደረሰባት ነገር ከባድ ነው። ያም ስትረስ ይሆናል ይሄን ሁሉ ነገር ያመጣባትና እግዚአብሔር መልስ ይስጠለኛም። ይሄ ነው የምለው። ቤተሰብ በርቱልኝ፣ ጸልዩ። በቃ ሁላችንም እንጸልይ፣ በጥሩ ነገር እንመኝ፣ ጥሩ አስተሳሰብ ይኑረን፣ ፍቅር ይኑረን። እንደዚህ በቃ መጥፎ ኮመንት የሚሰጡ ሰዎች ያቁሙ፣ ለራሳቸውም ሲሉ። ግን እሷን ፈጣሪ ቸሮሬ ያሰማን። በቃ ይሄን ነው የምለው። መጥፎ መስማትም አንፈልግም። ግን ቸሮሬ እግዚአብሔር ቆማ ሄዳም ብቻ ያለችበትን ሁኔታ ብናቅ ደስ ይለኛል። እና እንግዲህ እግዚአብሔር ይርዳል ሁላችንም። ይሄን ነው የምለው። አሜን አሜን። ናንዬ አሜን። እግዚአብሔር ይመስገን ደህና ነሽ? እግዚአብሔር ይመስገን ደህና ናችሁ ሁላችሁ? እግዚአብሔር ይመስገን። ወርቅዬ ሰላም ነሽ? አውሪ ውዴ። አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም ነው። ምን ላይ ናችሁ? ሁሉም ይታርጓል ወይኔ በላቸው። ሰማሽ ነው እንትን ላይ አውሪ። እኔ የምለው ግን አሁን እንትን አይት ነች ያለችው? ማዳሟ ቤት ነች ያለችው ወይስ የሚያጽናናት ሰዎች እንትን ቤት ነች ያለችው? የት ነች ያለችው? የት ነው የተነገራት? እንዴት እዛው እያለች ነው የተነገራት? ፍቅር ናት የምታውቀው። ፍቅር ሞት ሽንታንሽ እሷ አሁን ያለችው ገንዬ። እንዴት ነሽ? ሰላም አደርሽ? እግዚአብሔር ይመስገን። እንዴት ነሽ? ቅድም አግኝተናት ነበር። ገስት መታ አሟታል። ትላንትና ሆስፒታል ወስደዋት ነበረ። ማዳሟ ቤት ነው ያለችው። እረፍት ቦታ አይደለችም። እረፍት ብትሰጣት ጥሩ ነበር። እዛ የሚያውቋት ሰዎች ይሄ የእረፍት ቤት የሚባለው ምን ነበር የሚባለው? እዛ ነው ወስደው እንደሱ እኮ ጠፍተሽ ወይ ደግሞ ፍሪ ቪዛ ነው እናቴ። አይ ቢፈቅዱላት ቢረዷት አይቻልም? አይቻልም እኮ ማዳም ስራ እየሰራች ነው አሁን ራሱ። አይደለም ሌላ ሀዘን ላይ ነሽ ቁጥር ያትባል ስራ ነው የምትታወቀው። አይ እንደ ሰዎቹ ቅን ቢሆኑ እንደው ሌላ ሰው ቢያናግራቸው አይቻልም? እንደዚህ አረቦቹ እንደራሳቸው ነው ግን የሚያዩት። እነሱ ለቅሶ አያካብዱም። አይ እስካለሽ ድረስ ነው እንጂ
ከሞትሽ በኋላ ብዙ ቦታ ይሰጣል። ኦኬ እስካለሽ በቃ በጣም እንደው ያሳክሙሻል። አታ እናታቸው ብትሆን ማለት ነው ወስደው መሆን ሆስፒታል የሚገባቸው አሳክመው ያደርጋሉ። ሁሉ ነገር ያደርጋሉ። ከሞትሽ በኋላ በቃ ሞት። በቃ የለም እኔ የሴትዮ እናት ስትሞት ቆይ ልንገራችሁ ምን ይሆናሉ ብዬ ስጠብቅ እናትየው ሞተች። መጡ ቤት በርገር አዘው ይበላሉ። እኔና ሰራተኛ ናቸው። እኔና አብራኝ የምትሰራው ልጅ እሪ ብለን እናለቅሳለን። እነሱ አዘው ይበላሉ። ከዛ ነው በቃ ለማንም እነሱ አያዙ። እኮ በቁም ነው። አሁን እዚህ ኢየሱስ እንደዛ ነው። ገንዬ እስካለሽ ነው የሚሉት። በቁም ነው ሁሉ ነገር። ግን እኮ እውነት እኮ ነው ይሄ። እስካለሽ ድረስ አሁን መቅዲ ማለት ነው አሁን አባቷ የሞቱ እንዲሁም ታድላለች ነው የምለው። ገንዬ ያው እስካላት ድረስ የሰውን ፊት አይታ አጠገባቸው ነበረች። ብዙ አሉ እኮ እንደዚህ እድል የሌለ እድል ያልተሰጣቸው እንደዚህ በስልክ ነው የሚናገርሽ። እንደው ቤተሰብ ሞተ አይ ግን አሁን የእነሱን እኮ ስትነግሪኝ እንደ ሰውኛ ነው ካልን እነሱ እዛው አጠገብ ሆነው ነው እናቷን ብትሞትባት ሴትዮዋ አጠገቧ ሆና ካማት ማስታማ አብራት ሆና ነው። እቺ ልጅ ግን በስደት ላይ ምን ያላቀም የቆየችበትን አመት ምናልባት በራሳቸው መነጽር ነው አመዛዝኑ። በስመ አብ በኢየሱስ ስም ማለት እንደ ራሳቸው ነው የሚያዩሽ። ጮክ ብለሽ አይ እንኳን ገንዬ ማልቀስ አይፈቀድልሽም። እንኳን ፍሪ ቪዛ ካልሆንሽ በቃ እኮ ነፃነት የለም። እስከ ስንት አመት ድረስ ወላጅ ሳታይ ቆይታ እንደዛ ብለው ማሰብ ነበረባቸው ብዬ ነው እንግዲህ እንደራሴ ነው። በጣም ያሳዝናል። ልክ ነሽ ግን እንደዚህ ጠፍተሽ ስትሰሪ ብቻ ሬሳ አስቀምጠው ከዛ ትወጫለሽ። ስለ ምግባቸው ነው የሚጨነቁት። ሬሳ ቁጭ አንቺ እያለቀሽ ምሳ ለምን አልሰራሽም ብሎ ይጣሉ። ሽቶ ያማርጣሉ። ሽቶ ተቀምጠው የሚወጡት ይህን ዕቃ ውጪ ትበያለሽ አንቺ እያለቀሽ ጌታን። የእኛ ስራ እንዳይመስልሽ እንደ ሰርግ ቤት ነው። ጮክ ብለሽ እግዚአብሔር የተመሰገነ ታለቅሽበት ነው። ዋርቅዬ አንድ ቀን ወይ እናቴ እንዴት ናችሁ? ወይ እንዴት ነሽ እናቴ? ሰላም ነሽ? እንደሆነ በጣም እንትን ውስጥ ዲፕ ስለተሰማኝ ሰምቻለሁ እኮ ድምፅሽን። እንዴት ነሽ እናቴ? ሰላም ነሽ ወርቅዬ? እግዚአብሔር ይመስገን ደህና ነኝ። ደህና ናችሁ? ግን ይውላችሁ አለን እናቴ አለን። እንዴት ናችሁ? ዜዱ እንዴት አደርሽ? የምሬን ነው። ቤሩት ላይ ማለት ነው በጣም ነው የሚከብደው። ቤሩቶች ይሻላሉ ትንሽ የምር እነሱ ያዝናሉ። እግዚአብሔርን እነኚህ እንኳን ኢየሱስ ቤሩቶች እኮ ሁሉም ክርስቲያን ናቸው። ኑስ በኑስ ያዝኑልሻል እውነት። የቤሩቶች እኮ እናቴ ፈጣሪን ይፈራሉ። እናቴ ተይ እነዚህ አታነካኩን፣ ይቅርብን። ብዙ ታውቂያለሽ፣ ቤሩት ስለተቀመጥኩኝ እኔ ብዛት ማለት ነው የምር የዚህን ሀገር አስተያይቼ ቤሩትን ሳስተያይ ምንና ቤሩት ሁሉ ነገሯ ደስ ሰማይና ይላል ምድር ናቸው። እና በጣም ነው የምትመቸው። ነፃነትሽ እኮ ለማንኛውም ግን ልጅቷ ቅድም መታ ነበረ፣ አሟት ነበረ እና አንቺ ሰብስቦ አምጥተዋት ነበር ገስት እና አንቺና ማዚ አምጥተዋት ገብተን መጽናናት ተናግረን አሟት ስለነበረ ወጣች። እኛ ደግሞ ማለት ምናልባት ነው በኋላ ሀኒቾ ከከፈተ ትመጣ ይሆናል። ፍቅር ማለት ነው እንደው የእሷ ጓደኛ ቅርብ የሆነ እንኳን አናውቅም። በእናትሽ ደግሞ አሁን ብር ትጠይቃለች ራሱ ሬሳ መውሰጃ በጣም ብዙ ብር አይደለም ክፍለ ሀገር ስለሆነች እንደዛ እና ሀኒቾ እያሰባሰቡላት ነው። ሬሳ ሲሆን ደግሞ እኮ ኮንትራት ይዘሽ ነው እንደ ማንኛውም ሰው አይቻልም። እና በዛ ላይም ደግሞ አሟታል መናገር ራሱ አችልም ብዙ አንቺ እየተሯሯጠች ግን እኮ ቀብራ ማለት ነው የምትመለስ ቢሆን አሪፍ ነበር። ብዙ ሰው ደግሞ ከምትሄጂ በቃ
እዚሁ ሴትዮዋ ሁኚ ጥሩ ይላሉ። ብትሆን ሁለት እግዚአብሔርን ልብ ለአንድ ወር ሆነች። ብትፈቅድላት የቀበርሽው ነገር ልብሽ አረ ርፍ ይል የምን ነበር። አረ የምን 1 ወር ለሳምንት ለ15 ቀን አዎ ብትፈቅድላት እውነት ያወጣል። እግዚአብሔር መልካም ብትሆን ውስጧ ራሱ ያርፍ ነበረ። ገባሽ? በጣም 2 ወር አስፈቅዳ አርባቸውን አውጥተህ ብትመጣ አሪፍ ነው። አዎ እኔ አላለም እኮ ፋዘር እዚህ ሆኜ ነው ለ2 የሞተውና ወር እኮ የምር ፍቃድ ይሰጣል።